እስራኤል ለሶማሌላንድ የሰጠችው ዕውቅና አቧራ አስነስቷል። ትራምፕ ማናት ሶማሌላንድ ለመሆኑ ብለው ለጊዜው ዕውቅና ለመስጠት ዝግጁ አለመሆናቸውን ቢናገሩም የጦር ቤዝ ግን ሊመሰርቱባት እንደሚችሉ መናገራቸው ጠርጥራስ ብሏል። ግብፅና ቱርክ ተቆጥተዋል። እነ ጅቡቲ ሳይቀሩ ከፍቷቸዋል። ኢትዮጵያ ከሶማሌላንድ ጋር የባህር ጠረፍ ስምምነት ስትፈርም ቀጠናውን ያመሰችው ግብፅ ጨርቋን ጥላ ልታብድ ነው። ወደ ሞቃዲሾ የደህንነት ባለስልጣናቷን ስለ መላኳም እየተወራ ነው። በሶማሌላንድ ምክንያት በሶማሊያ ጦሯን ያስገባችው ካይሮ አለቃዋ እስራኤል መታባት ጉድ ተሰርታለች። ለመሆኑ የሶማሌላንድ ዕውቅና ማግኘት ቀጠናዊና ዓለም አቀፋዊ ትርጉሙ ምንድን ነው? ሞሳድ ጭምር የገባበት የእስራኤል ዕውቅና ለኢትዮጵያ ምን አይነት ትርፍና ኪሳራ ይኖረዋል? አሜሪካ፣ ኤምሬትስ እና እንግሊዝስ ምን እያሰቡ ነው? በቀጣይ ሊሆኑ የሚችሉትስ ነገሮች ምንድን ናቸው? የነገሩን ስር እንመለከታለን። ከወትሮውም በተለየ መልኩ አብራችሁን እንድትሆኑ እንጋብዛለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳያችን አለፍን። እስራኤልና ሶማሌላንድ ዕውቅና እንሰጣጣለን አሉ። ኔታንያሁም ትራምፕን አናግሬ ሶማሌላንድ በአብርሃም ስምምነት እንድትታቀፍ አደርጋለሁ ሲሉ ተናገሩ። ትራምፕ ግን ፈጥነው ዕውቅና እንደማይሰጡ ከኔታንያሁም ጋር ስለ ጋዛ እንጂ ስለ ሌላ እንደማያወሩ ተናገሩ። ግን እያጠና ነው እኛ አጥንተን ወስነን የሳትነው የለም ካሉ በኋላ በሶማሌላንድ የጦር ቤዝ የመመስረትን ጉዳይም ትልቅ ነገር ነው እንመለከተዋለን አሉ። ትራምፕ ማናት ደግሞ ሶማሌላንድ ለመሆኑ ምን ያህል ሰው ያውቃታል ብለው ለጊዜው ዕውቅና ለመስጠት ዝግጁ አለመሆናቸውን ቢናገሩም የጦር ቤዝ ግን ሊመሰርቱባት እንደሚችሉ መናገራቸው ጠርጥራስ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ሀብሎ ሲመሰረት አይን ውስጥ ይገባሉ ተብለው ከነበሩት መሃል ሶማሌላንድ አንዷ ነበረች። ራሷን ሀገር ነኝ የምትለው ሌሎች የሶማሊያ የአብራክ ክፋይ ነሽ የሚሏት ሃርጌሳ እዚህ ግምት ውስጥ መግባቷ የሚደነቅ አልነበረም። በዲሞክራሲያዊ ምርጫ መሪዎቿን የምትቀያይረው ሶማሌላንድ በተተራመሰው ቀጠና የረጋና ደህንነቱ የተጠበቀ አስተዳደር መመስረቷ በብዙዎች ዘንድ ሲያስሞግሳት ቆይቷል። የትራምፕን ቀልብ የሳበው ግን የራስ ገዟ ዲሞክራሲ ሳይሆን ስትራቴጂክ ጠቀሜታዋና አስተማማኝ አጋርነቷ ነው። ከተባበሩት አረብ ኤምሬትስ እስከ እስራኤል ድረስ አይን አርፎባት የቆየችው የአፍሪካ ቀንዷ ግዛት ለአንድ ትውልድ ያህል ስትጠይቀው የነበረው የዕውቅና ጥያቄ እስራኤል በምትባል ወሳኝ ሀገር እውን ሆኖላታል። ምናልባትም ደፋሯ እስራኤል ከፊት የቀደመችበት ምክንያት አለ። ማንም ምንም ቢል ግድ የሌላት ቴል አቪቭ አቧራውን አስክና ለሌሎቹ መንገዱን ጠርጋ ተከታይ ለማፍራት ያሰበች ትመስላለች። ሌላው ያፈረውን እንደ ነውር የቆጠረውን ነገር ደፍራ አድርጋዋለች። ኢትዮጵያ ስትሞክረው የተንጫጫው አረብ ሊግም አሁንም እየጮኸ ነው። ግብፅና ቱርክ ቢቆጡም ጅቡቲ ቢከፋትም ጋዛ ላይ ስትፈነጭ ምንም ማድረግ ያልቻሉት ካይሮና አንካራ ዛሬ መውተርተራቸው አልቀረም። ግና ሀገሪቱ እስራኤል ናት። ደግሞም ያለ አሜሪካ ይሁንታ በቀላሉ ታደርገዋለች ተብሎ አይገመትም። አሜሪካ ለሶማሌላንድ ዕውቅና ሳትሰጣት ትቆያለች ቢባል እንኳ ቢያንስ እስራኤልን ያለመጋፋት ገለልተኝነት ውስጥ ራሷን የምታገኘው ከሆነ ለእስራኤልም ለሶማሌላንድም ነገሩ ቀላል አይደለም። ትራምፕም እኛ ጀማሪ ከምንሆን አንቺ ድፈሪውና እንከተላለን ተባብለውም ይሆናል የሚል ግምት አለ። ምክንያቱም ብዙዎች ለሶማሌላንድ ዕውቅና ትሰጣላችሁ ወይ ተብለው ሲጠየቁ እስኪ ጎረቤቶቿ መጀመሪያ ይስጧት፣ እስኪ እነከሌ ይስጧት የሚል መልስ ሲሰጡ ኖረዋል። በኢትዮጵያም በኩል ተመሳሳይ አሰራር እንደነበረ ሲነገር ቆይቷል። ኢራንን በሰኔ ወር ሁሌም እየተከታተሉ መቀናጀትን የሚመርጡት አሜሪካና እስራኤል አሁን ይህንን አሰራራቸውን እዚህ ላይ ሊደግሙትም ይችላሉ። ኢራንን በሰኔ ወር ሲያጠቋት በእንዲህ አይነቱ መንገድ ነበር። ልክ አሜሪካ እንዳላወቀች ሆና እስራኤል ጥቃት ሰነዘረች። ኋላ ላይ አሜሪካ ተከተለች። አሁንም መንገዱ ያው ሳይሆን አልቀረም። ለነገሩ ሶማሌላንድ ሌላው ዓለም ሀገር የሚለውን ስም ሳይሰጥ ከመቆየቱ ውጪ እንደ አንድ ሉዓላዊ ሀገር የሌላት ነገር የለም። የራሷ ጦር፣ መገበያያ ገንዘብ፣ ዲፕሎማሲያዊ ውክልና አላት። ያልደፈረሰ ሰላም
በዓለም አቀፍ ኩባንያዎች የታጀበ የተረጋጋ ኢኮኖሚም አላት። መንግስቶቿን የምትቀያይረው በዲሞክራሲያዊ ምርጫ ነው። ያካሄደቻቸው ምርጫዎች በርቺ ተበራቺ አስብለዋታል። እንደ አውሮፓውያን አቆጣጠር በ2017 ያደረገችው ምርጫ የአውሮፓ ህብረት፣ አሜሪካ፣ እንግሊዝና ፈረንሳይ የምርጫ ታዛቢ ልከው ነው የታዘቡት። የቅርብ ጊዜ ምርጫዋም የሙሴ ቢሂን መንግስት በአብዱራህማን መሐመድ ቺሮ ቀይሮ ዓለምን አስደምሟል። ቺሮም ቃል እንደገቡት ሀገሬ ለሚሏት ሶማሌላንድ እውቅና ማስገኘት ጀምረዋል። የሶማሌላንድ ታሪክ ብዙ ውስብስብ ጉዞዎችን ተጉዟል። ሰኔ 26 1960 እንደ አውሮፓውያን አቆጣጠር በብሪታንያ ቅኝ ተይዛ የነበረችው ሶማሌላንድ ነፃነሽ ተብላ ሀገራዊ ነፃነቷን አወጀች። ይህ የብቻ ነፃነት ጉዞ ግን ከ5 ቀናት በላይ አልዘለለም። ሀርጌሳ በጣሊያን ተይዞ ከነበረው የሶማሊያ አካል ጋር የሶማሊያ ሪፐብሊክን ለመመስረት በበጎ ፈቃዷ ወሰነች። ያኔ ሞቃዲሾ ማዕከሉን ያደረገው የሶማሊያ መንግስት ተቋቋመ። ይህ ጥምረት ግን ከባድ ፈተና የገጠመው ብዙም ሳይቆይ ነበር። የማዕከላዊው የሶማሊያ መንግስት ሶማሌላንድን ገፋ ገፋ ማድረግ ጀመረ። በተለይ የአምባገነኑ የዚያድ ባሬ መንግስት በሶማሌላንድ የሚገኘውን የኢሳቅ ጎሳ ላይ በደል አደረሰ። ኢሳቆችም ጭቆናውን ተደራጅተው ታገሉ። የኢትዮ ሶማሊያ ጦርነት ሲያከትም ዚያድ ባሬ ይበልጥ ሶማሌላንድ ላይ በትሩን አነሳ። በ10 ዓመታት የትግል ሂደት ከ200,000 ሰው በላይ አለቀ። ብዙዎች ይህንን ዘመን የኢሳቅ ጭፍጨፋ ዘመን እያሉ ይጠሩታል። የደርግ መንግስት የሶማሊያ ተስፋፊዎችን ሰብሮ ለመጣል ከሀገሪቱ ተቃዋሚዎች ጋር አብሮ መስራት የሚል ፖሊሲ ሲከተል ተጠቃሚ ከሆኑት መሃል የሶማሌላንድ ታጣቂዎች ይገኙበታል። በተለይ የሶማሌ ብሔራዊ ንቅናቄ ዋናው የትኩረት ማዕከል ነበር። ደርግ ወርዶ ኢህአዴግ ሲመጣ ግን የሁለቱ ሀገራት ሁኔታ ተቀየረ። በኢትዮጵያ መንግስት ሲቀየር በሶማሊያ ማዕከላዊ መንግስቱ ፈረሰ። ኢህአዴግም በኋላ የተመሰረተውን የሞቃዲሾ መንግስት ሳያስቀይም ለሶማሌላንድም እውቅና ሳይሰጥ በመሃል መንገድ ለመሄድ ሞከረ። በሀርጌሳ ቆንጽላ በመክፈት ግንኙነቱን ቀጠለ። ከበርበራ ወደብም 19 በመቶ ድርሻ በመግዛት ሀርጌሳን ለንግድ ማሳለጫነት ተጠቀመባት። ጠቅላይ ሚኒስትር አብይ ስልጣን ላይ ሲመጡ ደግሞ ሶማሌላንድ የእውቅና በር ለጥቂት ሊከፈትላት ነበር። አሁን ግን ሀርጌሳ የኢትዮጵያን እውቅና ሳትጠብቅ ሀገርነቷን የምታውጅበት መልካም አጋጣሚ ተፈጥሮላታል። የመጀመሪያውን ሙከራ የሞከረችው ግን ከቴል አቪቭ ቀድማ አዲስ አበባ ነበረች። አንቺ የጦር ቤዜን የምገነባበት ስፍራ ስጪኝ፣ እኔ ላንቺ እውቅና ልስጥሽ የስምምነቱ መሰረታዊ ሐሳብ ነው። ስምምነቱ ከ1 ዓመት ከባድ የዲፕሎማሲ ትግል በኋላ እንደታሰበው ባይሆንም ፈረንጆቹ እንደሚሉት ውሃውን የመፈተሽ ቴስቲንግ ዘዋተር አጋጣሚ ግን ለራሷ ለእስራኤልም አልፈጠረላትም ማለት አይቻልም። የትራምፕ አስተዳደር ለሶማሌላንድ እውቅና እንደሚሰጥ ግልጽ የሆነው ፕሮጀክት 2005 የተሰኘው ሰነድ ላይ የሶማሌላንድ ስም ከተጠቀሰ በኋላ ነበር። ወግ አጥባቂ የፖለቲካ ልሂቃን እና የሪፐብሊካን ፓርቲ ስትራቴጂስቶች ያዘጋጁት ይህ ሰነድ ዶናልድ ትራምፕ ልክ እንደ መጽሐፍ ቅዱስ እያጣቀሱ እየተገበሩት የሚገኙት ሰነድ ነው። የቻይናን ተጽዕኖ መግታት እንደሚያስፈልግ በሚጠቁምበት በገጽ 186 ላይ ሰነዱ እንዲህ ይላል። ቻይና እየተስፋፋችበት ባለችበት በጅቡቲ እየቀነሰ የመጣውን የአሜሪካ ተሰሚነት ለማስመለስ ለሶማሌላንድ እውቅና መስጠት ያስፈልጋል። ይህንን በማድረግ በአፍሪካ የሚገኙ ኩባንያዎቻችንን እና አጠቃላይ በአፍሪካ ያለውን ብሔራዊ ጥቅማችንን ማስጠበቅ እንችላለን። ሰነዱ ነው እንዲህ የሚለው። ከሶማሌላንድ እውቅና ማግኘት ጀርባ የኤምሬትስ የእስራኤልና የአሜሪካ ብቻ ሳይሆኑ የብሪታንያ ባለሥልጣናትም ስም ደጋግሞ ይነሳል። ጋቪን ዊሊያምሰን አንደኛው ሰው ናቸው። የቀድሞ የእንግሊዝ የመከላከያ ሚኒስትር ለሶማሌላንድ እውቅና ከመታገልም ባለፈ የሀገሪቱ መንግስትን ወክለው ሌሎችን ለማሳመን ሲወተውቱ እንደነበር ይነገራል። የብሪታንያ የደህንነት አማካሪዎችም የሶማሌላንድን የጸጥታና የደህንነት ተቋማት በማሰልጠን እንዲሁም በማደራጀት ትልቅ ሚና ተወጥተዋል። በተለይ አደም ስሚዝ ኢንተርናሽናል የተሰኘው ተቋም ይህንን በመወጣት ስሙ ይነሳል። እንግሊዞች በቀድሞ ቅኝ ግዛታቸው ተገኝተው ሶማሌላንድ እውቅና ሲሰጣት በምን መልክ መደራጀት አለባት የሚለውን ከግምት ውስጥ በማስገባትና በቀጣዩ እውቅና ባለው መንግስት ውስጥ እጅና እግራቸው የበለጠ እንዲገባ ትልቅ ስፍራም እንዲያገኙ ታሳቢ በማድረግ ነው። ሶማሌላንድን የበለጠ አይን ውስጥ ያስገባት ደግሞ የጋዛው ጦርነት እንደሆነ ይታወቃል። የጋዛው ጦርነት እስራኤል ከተለያዩ አቅጣጫዎች እንድትጠቃ አድርጓታል። ከየመን፣ ኢራን፣ ሊባኖስና ሶሪያ
ጥቃት መጥቶባታል። እስራኤልም ሐማስንና ሂዝቦላህን በማዳከም የሶሪያው በሽር አልአሳድ መንግስት እንዲወገድ በማድረግ በአካባቢው ያላትን የኃይል ሚዛን አስጠብቃለች። ይሁንና ከየመን የሚመጣውን ጥቃት በብቃት መመከት አልቻለችም። ሶሪያና ሊባኖስ ጦር እንዳዘመተችው የመን ገብታ ተመሳሳዩን ማድረግ ቸግሯታል። ምክንያቱም በሁለቱ ሀገራት መካከል ያለው መልክዓ ምድራዊ ርቀት ይህንን በቀላሉ እንድታደርግ አላስቻላትም። ይህንን ክፍተት ለመሙላት ታዲያ ሶማሌላንድ ጥሩ ምርጫ ሆናለች። ይህንን ምርጫ ደግሞ በዋናነት ጠቋሚ ሆና የመጣችው የተባበሩት አረብ ኤምሬትስ ናት። በበርበራ ወደብ ገንዘቧን ያፈሰሰችውና የጦር ሰፈር በሶማሌላንድ መገንባት ጀምራ የነበረችው አቡዳቢ በዚያ ያላትን ጥቅም ለማስጠበቅ እስራኤልን እንደጋበዘቻት ሚድል ኢስት ሞኒተር መዘገቡ የሚታወስ ነው። ኳታር በገልፍ ሀገራት ስትገፋ ከዶሃ ጎን በመቆም ለኤምሬትስ ጀርባ የሰጠችው ሞቃዲሾ ለኤምሬትስ ከጊዜ ወደ ጊዜ ምቹ እየሆነች አልመጣችም። በቅርቡም ለስልጠና ወደ ሶማሊያ ገብተው በነበሩ ወታደሮቿ ላይ የተፈጸመው ጥቃት ይበልጥ እንድትሸሽ አድርጓታል። እስራኤል በሶማሌላንድ የጦር ቤዝ እንድትመሰረትና በአካባቢው ያላትን ጥቅም እንድታስጠብቅ የቀረበላትን ግብዣ ትልቅ ቦታ እንደሰጠችውም ተነግሯል። አሁን ዶናልድ ትራምፕ ሲመጡ ታዲያ ይህ ጉዳይ ይበልጥ ተነስቷል። ትራምፕ ጋዛ የሚገኘውን ሕዝብ ለማስፈር ከመረጧቸው ስፍራዎች አንዷ ሶማሌላንድ መሆኑ በተደጋጋሚ ተነስቷል። በእርግጥ የሶማሌላንድ ባለስልጣናት ይህንን ጉዳይ በተመለከተ ማንም አላዋየንም ብለዋል። ነገር ግን ራሳቸው በይፋ ጥሪውን ማቅረባቸው ይታወሳል። የሱዳኑ ጦርነትም ሶማሌላንድን አይን ውስጥ ያስገባው ሌላኛው ክስተት ነው። የተባበሩት አረብ ኤምሬትስ ለሱዳኑ አርኤስኤፍ ቡድን የተለያዩ ድጋፎችን ከሶማሌላንድ ተነስታ ታደርጋለች የሚለው ሐሜት ከሐሜትም ከፍ ብሎ በመረጃ ሲረጋግጥም ተስተውሏል። ሶማሌላንድ ከእስራኤል ቀጥሎ በልዕለ ኃያሉ አሜሪካ እውቅና ተሰጣት ማለት እውቅናው የማይቆም ነው ማለት ነው። አሜሪካ የባረከችውን ሀገርነት እንደ ማዕድ ከቦ አለመቋደስ ከባድ ነው። እንግሊዝና ኤምሬትስ እንዲሁም ሌሎች ይህንን እውቅና ይከተላሉ ተብሎ ይጠበቃል። ሞቃዲሾን ፈርቶ ሌላው እውቅና ሳይሰጥ ምን ቤት ነኝ ብሎ አፍሮ እውቅና ሳይሰጥ የቆየው ሀገር ሁላ ምን ተፍረቱን መጣሉ አይቀርም። እዚህ ውስጥ ታዲያ ኢትዮጵያም ልትገባ የምትችልበት እድል ሰፊ ነው። 176,000 ስኩዌር ኪሎ ሜትር የምትሰፋው ሶማሌላንድ ከኢትዮጵያ ጋር 745 ኪሎ ሜትር የሚሆን ድንበር ትጋራለች። እንዲህ አይነት ረጅም ድንበር የሚጋሩ የኢትዮጵያ ጎረቤቶች በቁጥር አነስተኛ ናቸው። 23,200 ስኩዌር ኪሎ ሜትር የቆዳ ስፋት ያላት ትንሿ ጅቡቲ ከኢትዮጵያ ጋር የምትጋራው የድንበር መጠን 375 ኪሎ ሜትር ብቻ ነው። እርግጥ ነው የኢትዮጵያ የሸቀጥ መተንፈሻ የሆነችዋ ሀገር ከጥበቷ የሚበልጥ ኢኮኖሚያዊ ትስስር ከኢትዮጵያ ጋር አላት። ያም ሆነ ይህ ግን ኢትዮጵያ ከሶማሌላንድ ጋር የምትጋራው ድንበር ከጅቡቲ ጋር ከምትጋራው በእጥፍ ይበልጣል። የኢትዮ ሶማሌላንድ ድንበር 744 ኪሎ ሜትር ከሚረዝመው ከኢትዮ ሱዳን ድንበር በ1 ኪሎ ሜትር ይበልጣል። ኢትዮጵያ ከኬንያ ጋር የምትጋራው 861 ኪሎ ሜትር ነው። ኢትዮጵያ ሶማሌላንድ ተገንጥላ ከምትተርፈው ሶማሊያ ጋር ከምትጋራው ድንበር እኩል ሊባል የሚችል ድንበር ከሶማሌላንድ ጋር ይኖራታል። በመሆኑም ከኤርትራና ከኬንያ ቀጥሎ አዲሲቷ ሀገር ትልቅ ድንበር ተጋሪ የምትሆንበት እድል አለ። ከፍተኛ የሸቀጥ ንግድ ይስፋፋበታል ተብሎ የሚጠበቀው የሶማሌላንድ ጠረፍ ለኢትዮጵያ የውጭ ገቢ ንግድ ትልቅ ስፍራ ይኖረዋል ተብሎም ይጠበቃል። ሶማሌላንድ በአሜሪካ ታግዛ የምትገነባው ኢኮኖሚ ለኢትዮጵያ የግብርና ምርቶች ሰፊ ገበያ የመሆን እድልም አለው። ይሁንና እውቅና የመስጠቱ ጉዳይ ያለምንም ዋጋ የሚገኝ አይሆንም። ለሀርጌሳ እውቅና መስጠት ከሞቃዲሾ ጋር ያለን ግንኙነት ያበላሻል። በሶማሊያ ሰራዊት ያሰማራችው ኢትዮጵያ በዚያች ሀገር ያላትን ጥቅም አደጋ ላይ ልትጥል ትችላለች። ነገሩ ከከፋም የተሰማራው ሰራዊት ደህንነት አደጋ ላይ ሊወድቅ ይችላል። የሶማሊያ መንግስት ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር ጠረፍ ስምምነት አልሸባብ ብዙ ተዋጊዎችን እንዲመለምል እድል ፈጥሯል ማለቱ የሚታወስ ነው። እናም በኢትዮጵያ ሰራዊት ላይ አልሸባብ ጥቃት ፈጸመ በሚል ሽፋን ሊቀነባበሩ የሚችሉ አደጋዎችን አስቀድሞ መጠንቀቅም ያስፈልጋል። ሶማሊያ እንካ በንካ በማለት በኢትዮጵያ ውስጥ የሚገኙ ክልሎችን እንደ ኢትዮጵያ ክልል አልመለከታቸውም ልትልም ትችላለች። ሌላው እውቅና የመስጠቱ ዕዳ እንደ ቻይና ካሉ ሀገራትም ጋር ሊያስተዛዝብና ሊያቀያይም ይችላል። ታይዋን የቻይና አካል ናት የሚለውን የአንድ ቻይና ፖሊሲ በመላው ዓለም የምታስተገብረው ቤጂንግ አንድ ሶማሊያ የሚለው መርህ ሲጣስ ነግበኔ ብላ መመዝገቡ አይቀርም።
በሶማሊያ ላይ ኢንቨስት ያደረጉ ቱርክን የመሰሉ ሀገራትም ነገሩን በጥሩ ልብ ያዩታል ተብሎ አይጠበቅም። ከሞቃዲሾ ጋር አብራ ኢትዮጵያን ለመግፋት የሰራችው ግብፅም ነገሩን በጥንቃቄ ትመለከተዋለች ተብሎ ይጠበቃል። የሶማሌላንድ እውቅና ማግኘት ኢትዮጵያ ተጨማሪ ጎረቤት እንድታገኝ ያደርጋታል። አዲሲቷ ጎረቤት ደግሞ በአባይ ወንዝና በግብፅ ጥቅሞች ላይ አቋም እስክትይዝ ድረስ ብዙ ልፋት ይጠይቃል። የኃይል አሰላለፏ የት እንደሚገኝ ከወዲሁ መገመት ያስቸግራል። ይሁንና ከሞቃዲሾ ጋር ውሃ ካልጠበስኩ የምትለው ካይሮ ከሶማሌላንድ ተመሳሳዩን ክብርና እውቅና ታገኛለች ማለት አይቻልም። እናም ለኢትዮጵያ አንድ መልካም ዕድል ይዞ ሊመጣ ይችላል። ልክ እንደ ኢትዮጵያ ሁሉ የሶማሌላንድ እውቅና ለግብፅም ፈተናም ዕድልም ይዞ ሊመጣ ይችላል። ኢትዮጵያ ከሶማሌላንድ ጋር ስምምነት በተፈራረመችበት ጊዜ የነበረው አተካሮ አሁን ይደገማል ተብሎ አይታሰብም። ምክንያቱም ሀገሪቱ እስራኤል ናትና። በቀጣይ እውቅናው ከአሜሪካ የሚመጣ ከሆነ ደግሞ ለአሜሪካ እጅ የሚነሳው ዓለም ቁጣውን ማለዘቡ የማይቀር ነው። የአሜሪካን የጦር ቤዛ አስተናግዳ እውቅና ልታገኝ እየባተለች ያለችው ሀርጌሳ ለኢትዮጵያ የምታመጣው ስጋትም እድልም እንዳለ ግልጽ ነው። የኢትዮጵያ መንግስት በቀይ ባህር የባህር በር ለማግኘት የሚያደርገውን ጥረትም የማደናቀፍ እድል አለ። የኢትዮጵያ መንግስት በሶማሌላንድ የጦር ቤዝ የሚያገኝበትን ወይም የባህር በር የሚያመቻችበትን ጥረት የማደናቀፍ እድል ይዞም ሊመጣ ይችላል። የጦር ቤዙን በሶማሌላንድ የሚተክለው የአሜሪካ መንግስት አካባቢው እንዳይተራመስብኝ በማለት ተጨማሪ ውጥረቶችን ማራቅ ሊፈልግም ይችላል። በሌላ በኩል ደግሞ ቀጠናው እንዲጠበቅለት የኢትዮጵያን ሰላምና ጥንካሬ ስለሚፈልግ ኢትዮጵያ ጠቃሚ ሀገር ሆና ልትቀጥል ትችላለች። ከመቼውም ጊዜ በላይ አዲስ ታሪክ ሊጻፍበት የተቃረበው የአፍሪካ ቀንድ ይዞት የሚመጣውን እድልና ፈተና ለማስተናገድ ከወዲሁ ከፍተኛ ዝግጅት ይጠይቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።